በመጨረሻም እጅግ በጣም የሚያስደስት ሳካ ሙከራ አድርገናል። ናይስ ኢትዮጵያ አድዋ አፍሪካ አድዋ ጥቁር ሰው ለኔ ቆሟል ምንን ቆሟል ካየቱን ፋስነሳ ኢትዮጵያን ሆና ለዓለም ታሪክ ሆነች አድዋ ጋሻና ዳር ብቻ ነታነ ያለ ፍርሃት እናት ከልታጓጓው ሕዝቡ ሁሉ ተነሳ ለኔን ቆማለ ቻይዱሉን ታስነሳሳ ኢትዮጵያን ሆና ለዓለም ታሪክ ሆነች አድዋ አድዋ የአፍሪካ ኩራት ነሽ አድዋ አድዋ። አሁን ፕሌኑ እንደዚህ አይታችሁት ከሆነ ይነሳል አይደል? እንደዚህ ለመነሳት ማለት ፕሌኑ እንትን አለ። አሁን ፕሌኑ ልታስቡት ጭራ አለ ከኋላ ጭራው እንደዚህ የሚል ጭራ አለው። አሁን የኔ ቪዲዮዎች ገብታችሁት በደንብ ያሳያችኋል። ጭራው እንደዚህ ይላል። ያ ጭራ አፍንጫው ወደፊት የፕሌኑ አፍንጫው ወርታችን ነው ወደ ላይ እንዲል ነው የሚያደርገው ጭራው። እኔ ምንድነው ያደርኩት ፕሌኑ እስኪነሳ ድረስ ሙሉ በሙሉ ተነስቶ አየር ላይ እስከሚሆን ድረስ ጭራውን ዝቅ አድርጌ ያያዝኩት። ከዚህ በፊት የማደርገው ምንድን ነበር? ልክ ፕሌኑ ይደረደር ይመጣና ልክ ትንሽ ከፍ ማለት ሲጀምር አፍንጫው በቃ ተዋለሁ፣ አፍንጫው ዝቅ አድርገዋለሁ፣ ሰው ይሄዳል ማለት ነው። እሺ ከዛ ሄዶ በአፍጥሙ ነበር የሚደፋው። አሁን ግን ያደረኩት ምንድነው በቃ አየር ላይ በጣም ከፍ ብሎ እስኪሄድ ድረስ በቃ አፍንጫውን ከፍ አድርጌ ለቀኩት ማለት ነው። ኢቭን አንዳንዴ እንደዚህ ሲሆን ሪስክ አለው። እንደዛ የምታደርጉ ከሆነ ኖዝ አፕ ሊያደርግባችሁ ይችላልና ደረቱን አየር ከመታው ስቶል ይገባል ማለት ነው፣ ይገለበጣል። እና ለዛ ነው ፊክስ ያደረኩት እንደዛ ነው። ሌላኛው ደግሞ ቺት ሆል ከስር ሞተሩ አለ። አሁን ኢንጂኑ የሚገባበትን ለምሳሌ ይሄኛውን የኢንጂን ብላችሁ ብታስቡት ለምሳሌ ኢንጂኑ በዚህ በኩል ነው አየር የሚስበው። ከስር ቺት ሆል አደረኩለት። ኢንጂኑ ከታፈነ አቅም አይኖረው፣ አቅም ያንሷል። በጣም አየር ይስባል ኢንጂኑ። ስለዚህ አየር እንዲስብ ከስር ቺት ሆል አደረኩለት። ኦፍ ኮርስ በጣም ኮስቲ ነው የሆነብኝ፣ ምክንያቱም አንድ ሞተር ሙሉ አቃጥሎብኛል በጠጠር ምክንያት ማለት ነው። ጠጠር ገብቶበት ያንን ቺት ሆል አስተካክያለሁ። ሌላኛው ረደር የሚባል አለ። ፕሌኑ አፍንጫው ወደታች አፍንጫው ወደ ላይ እንዲያደርገው። ስለዚህ ትንሽ ትሪክ አደረኩኝ። ትንሽ ያንን ኦልዌይስ ኖርማል ዜሮ ፖዚሽን ይባላል የዚህ ፕሌኑ ማለት ነው። ዜሮ ፖዚሽን ማለት ረደሩ ኦልዌይስ ከፕሌኑ ትክክል ነው መሆን ያለበት። እኔ ግን ምን አደረኩት? ትንሽ ከፍ አደረኩት። የፕሌኑ ኖርማል ፖዚሽኑ ከፍ ያለ ነው የሚሆነው ማለት ነው። እንደዛ እንዲሆን አደረኩት። ያ ነው ቼክ አርክ ምን ላይ ቼክ ላድርገባት? ያ ሜምበር ሆኖ እና ቪዲዮዎችን ሼር አድርጓቸው። ኤንድ ምንድነው ላይኩ ዌይቱ ለምሳሌ አሁን አትሊስት ዋን ቱ ዋን ሬሾ በላይ ነው የእንትኑ የኤርክራፍቱ ክብደት እና የሞተሩ አቅም እጅግ በጣም ከኤርክራፍቱ ክብደት በላይ ይበልጣል አሁን ላይ። ለዛ ነው አይታው ከሆነ
በጣም ነው በፍጥነት ሄደ የነበረው አየር ላይ ያ ማብረር እጅግ በጣም ከባድ ነበር። በጣም አንድ ቀን ሀገራችን እንጠቅማል። ኦኬ we are so excited, please explain us how the process will gonna be to build a big aircraft. How are we building the engine? እሺ አሁን ከዚህ ከትንሹ ተነስተን እንዴት አድርገን ትልቁን ማድረግ እንችላለን የሚለው እንዴት አድርገን ቢልድ ማድረግ እንችላለን የሚለው ነው የምነግራችሁ። አሁን መጀመሪያ የምናደርገው ይሄንን ኤርክራፍት ከዚህ ተለቅ አድርገን ነው የምንሰራው። በአንድ ቅድም እያወራሁት ነበር። በአንድ ጊዜ ጀምፐር ላይ ሳይሆን ይሄኛውን ተለቅ አድርገን እንሰራዋለን። ከዛ በኋላ ወደ ትልቁ እየተጠጋን ነው የምንሄደው። በአንድ ጊዜ ሙሉ መስራት ሳይሆን አንዴ ከፍ እያደረግን ነው የምንሄደው። ኢቨንቹዋሊ ወደ ትልቁ መድረስ እንችላለን ማለት ነው። እና እኔ ብቻዬን ለመስራት ፕላን እያደረኩ አይደለም። በነገራችን ላይ እንደዚህ አይነት ነገር ላይ ኢንተረስቱ ያላችሁ ሰዎች በቅርቡ ፕሮፋይል ላይ ጥሪ ማቅረብ አይቀርም፣ ፎርም መክፈት አይቀርም። እዛ ፎርም ላይ ኢንጂነሮች አንድ ላይ ተሰባስበን ከፍ ያለ መስራት እንችላለን ማለት ነው። ስለዚህ እኔ ብቻዬን መስራት አልችልም ከዚህ በኋላ። ስለዚህ በፋይናንሻሊም በእውቀትም በወርክሾፕ በነገራችን ላይ ወርክሾፕ ያላችሁ ሰዎች ራሱ ኢትዮጵያ ላይ አክሰስ እንድናደርገው የምትፈቅዱልን ሰዎች አሁን ከረንትሊ ቤቴ ውስጥ ነው እየሰራው የነበረው እና ስለዚህ በወርክሾፕም ሙሉ ሰፖርት እንፈልጋለን ማለት ነው። እና በ2-3 ዓመት ውስጥ እመኑኝ በቃ ኢትዮጵያ ውስጥ በጣም ጉድ የሚያስፈልገ ሰርተን እናሳያቸዋለን። እና ቴንክ ዩ። እኔን ሰፖርት ማድረግ የምትችሉበት ሜተድ በጣም ቀላል ነው። ቪዲዮዎችን እየገባችሁ ስፔሻሊ ዛሬ አሁን የበረረውን ቪዲዮ ኮፒ ሊንክ ሼር ማድረግ እና ረጃጅም ኮሜንቶችን መጻፍ። that's your own design. what do you mean by my own design? ይሄኛው የራሴ ዲዛይን አለኝ ግን አሁን ሼር ማድረግ አልችልም። ያው ሁሉንም ነገር ሼር ማድረግ አልችልም አሁን ከረንትሊ። ኦፍ ኮርስ የራሴ አንዳንድ ዲዛይኖች አሉ ግን እነሱን ወደፊት ነው ሼር ላደርግ እያሰብኩ ያለሁት። ለዚህኛው ፕሮጀክት ፓተንት አውጣለት ምን ያለኛለሁ። ኢትስ ፓተንት በአሜሪካ ስልኩ ፓተንት የሆነ እንትን ነው እና ማን ነው ስለዚህ ፓተንት የሚሰጠ? ሶ ሼር አላደርግም ትልከሆነ አይ ዶንት ኬር። እኔ ስራዬን እሰራለሁ ኦልዌይስ። ኦኬ ፊክስ ያደረኩት እንዴት መሰላችሁ? አሁን ሙሉ ወጪውን በራሴ ነው እየሰራ የነበረው። ገቨርንመንት ጋር ከመሄድ በፊት በጣም ትልቅ ነገር እንትን ማድረግ ያለብኝ ሲሪየስ የሆነ ነገር ከሰራው በኋላ ነው ገቨርንመንት ጋር መቅረብ የምፈልገው።